ዛሬ በዚህ በፈረንሳይ ፓሪስ ሻትሌሊያል በተባለው ልዩ ቦታ በበርካታ በፈረንሳይና በአውሮፓ የተለያዩ ከተማ ነዋሪዎች የሆኑ ኢትዮጵያን ትውልድ ኢትዮጵያውያንና ኤርትራውያን እንዲሁም የኢትዮጵያ ወዳጆች የተለያዩ የውጭ ሀገር ዜጎችና አፍሪካውያኖች በሰልፉ ላይ ተገኝተዋል። አውሮፓ ህብረት በሀገራችን ላይ የሚያሳድረውን ያልተገባ ጫና በመቃወም በበርካታ የሚቆጠሩ ከተለያዩ ከአውሮፓ ሀገራት ኢትዮጵያን እና ትውልድ ኢትዮጵያን እንዲሁም ኢትዮጵያ ወዳጆች በመገኘት ኖሞር በሚል መፈክር ቃል እያሰሙ ይገኛሉ። ሰልፈኞቹም በኢትዮጵያ ላይ እያደረሰ ያለውን ሚዛናዊ ፍትሐዊ ያህሉን የፖለቲካ ጫና፣ ኢኮኖሚክ እርምጃዎች ላይም ተቃውሟቸውን እያሰሙ ሲሆን እንዲሁም ዓለም አቀፍ መገናኛ ብዙሃኖች ያሰራጫሉ ያሏቸውን የሐሰት ዜናዎች ተቃውመዋል። የሰልፉ አስተባባሪዎች በፈረንሳይ ኢትዮጵያ ኮሚቴ፣ የኢትዮጵያ ዲፌንስ ታክስ ፎርስ እንዲሁም የኤርትራ ኮሚኒቲ መሆናቸውን ገልጸዋል። በተቃውሞ ሰልፍ ላይ የተለያዩ መፈክሮችና ፖስተሮች የቀረቡ ሲሆን ከተለያዩ ከአውሮፓ ሀገሮች የተገኙ የዲያስፖራ ማህበረሰብ ተወካዮችና ወዳጆች ጭምር በዚህ ሰልፍ ላይ ተገኝተው መልእክታቸውን አስተላልፈዋል። ያው ሁላችንም የተገኘ ነው በዚህ ሰዓት በሀገራችን ውስጥ ባለው በህወሓት አመራሮች በቲፒኤልኤፍ በተጀመረብን ጦርነት ስላሉ ስለ ሀገራችን ስለ ህዝባዊ ችግር ድምጻችንን ለማሰማትና መልእክታችንን ለማስተላለፍ እውነታዊ ነገሮችን ለመናገር እዚህ ቀርበናል፣ ተገኝተናል በፓሪስ ከተማ ዛሬ እና እንግዲህ ያለው ሁኔታ ሁሉም ሰው እንደሚያውቀው በትልልቅ ሚዲያዎች የሚተላለፉት መልእክቶች እውነታዊ ባይሆንም በኢትዮጵያ ውስጥ ያለው ችግር ያው ትልቅ ሰብአዊ መብት የተደፈረበት የኢትዮጵያ ህዝብና የኢትዮጵያ መንግስት ሳይወድ ወደ ጦርነት የገባበት ችግር ተፈጥሯል። ዛሬ ጦርነቱ በጠቅላይ ሚኒስትራችን እየተመራ በሚገኝበት ሰዓት ይህ ጦርነት የስልጣን ወይም የፓርቲ ጦርነት ሳይሆን ወደ ህዝባዊ ጦርነት ታዞ የመጣ ጦርነት፣ በህዝብ ላይ የተላከ ጦርነት፣ ህዝብን፣ ህፃናትን፣ ሴቶችን የደፈረ ጦርነት ማንኛውም የህወሓት ጦር ታጋዮች በህዝቦች ላይ በኢትዮጵያ ህዝቦች ላይ በክልል በአማራ በአፋር ክልሎች ላይ ያደረጉት ግፍ የኢትዮጵያ ጦርነት መሆን አልፎ የአፍሪካ ጦርነት ሆኖ ተገኝቷል። ለኢትዮጵያ ህዝብ ለወገኖቻችን የምንደርስበትን የውጭ ማንኛውም ዲያስፖራ ኗሪ ዛሬ በሀገራችን ላይ የተከፈተው ጦርነት በቲፒኤልኤፍ ብቻ እንዳልተከፈተ ተረድተን ማንኛውም በቻለ አቅሙ በውጭ ሚዲያዎች በአሜሪካኖች በማንኛውም ኃይል የተከፈተብንን የውሸት ጦርነት ለህዝባችን ለመድረስና ይህን ለመታገል እኛ የአቅማችንን መድረስ አለብን። የኢትዮጵያ ወጣት የኢትዮጵያ ህዝብ በቻለው በጦር ሜዳ እየታገለና ይህንን አገር ሊያፈርስ የመጣ አጥፊ ኃይል ለማጥፋት በትግል ላይ ነው ያለው። ጠቅላይ ሚኒስትራችንም በግንባር ተገኝተው ይህን እያሳዩን ነው። እኛ ዛሬ ዲያስፖራዎች በተቻለ አቅማችን በማንኛውም ደረጃ ይሁን አገራችን እኛን የምትፈልግበት ደረጃ ላይ ነው ያለችው። አሁን ያለንበት የጦርነት ሂደት ጦርነቱ በቅርብ ያልቃል ብለን ተስፋችን ነው። ካለቀ በኋላ ያለው ጦርነት የከበደና የከፋ መሆኑን ተገንዝበን በዚህ ላይ ሁሉም ሰው በቻለ አቅሙ እንዲሰራ አገሩን የሚወድ ህዝቡን የሚወድ ማንኛውም ዜጋ የውጭ ዜጎች በተለይ ያለውን የኢትዮጵያን እውነታ ታሪክ በማሳወቅ በመናገር ያሉ የውጭ ጫናዎችን በመቃወም የተደረጉ ዘመቻዎች በውጭ ኃይሎች በጣም የከበዱ ስለሆኑ ሀገራችን ከዚህ ወጣ የጠቅላይ ሚኒስትራችን አላማ ኢትዮጵያ ካሁን በኋላ በተላላኪዎች አትገዛም ያሉት አላማ ተግባራዊ የሚሆንበትን መታገል መቻል አለበት። እኛ አሁን ያለንበት ደረጃ ኢትዮጵያ በታሪኳ ውስጥ አጋጥሟት የማይታወቅ አፍሪካ ውስጥ ተገኝቶ የማይታወቅ ታሪክ ሀገራችን ውስጥ በራሳችን ዜጎች ኢትዮጵያን 30 ዓመት የገዙ ኃይሎች ኢትዮጵያን ለማጥፋት ለማፍረስ ሲኦል እንሄዳለን ሁሉ ብለዋል እና ኢትዮጵያን አፍርሰው ብሔርን ደምስሰው ትልቅ አገር እንመሰርታለን ያሉት በራሳቸው አገር ላይ የራሳቸውን ዜጋ አጥፍተዋል እና ዛሬ ኢትዮጵያኖች ይህንን ሰምተን ካልነቃን ማንኛውም ዜጋ በዚህ ላይ ካልተሳተፈ ኢትዮጵያዊነቱን የመክዳት ያክል ነው ብዬ እኔ በግሌ አስባለሁ እና ሁላችንም በዚህ ላይ እንድንነሳ የቻልነውን ማንኛውም በተቻለ አቅሙ ካሁን በኋላ ያለው ኢትዮጵያ ችግር የሰፋ ስለሚሆን ለተወሰነ ጊዜ ጠቅላይ ሚኒስትራችንን ተከትለን ሀገራችንን ማገዝ መርዳት አለብን። ይህንንም ያለ ኃይል በውጭም በውስጥም ያሉትን ተቃውመን ወደ ህግ የሚቀርቡበትን በተግባራዊ በህጋዊ መንግስት በሚያስቀምጠው ህግ መሰረት ሁላችንም እንድናሳተፍና ሀገራችንን ህዝባችን እንድንረዳ መልእክት ለማስተላለፍ ነው ዛሬ እዚህ የተገኘ ነው። አመሰግናለሁ። ዛሬ እዚህ የተገኘሁት ያው
እዛ ሆርን ኦፍ አፍሪካ የአፍሪካ ቀንድ የምትባለው አካባቢ በሀገራችን የማይሆን ድርጊት እየተከሰተ ነው። በመጀመሪያ ደረጃ በማይገባ መልኩ ነው የመጣብን። ከአሜሪካ ጋር የነበረን ግንኙነት የቆየ የዘመነ ማርቆስ ግንኙነት በአንድ ሳምንት በሁለት ሳምንት በማይሞላ ጊዜ ውስጥ ገልበጥ ብሎ ሀገሪቷ ውስጥ ስንት ችግር ሲያመጣ የነበረ ሀገሪቷን በዘር ከፋፍሎ የነበረ ዛሬ ስልጣኑ ሲወሰድ እንዴት አሻፈረኝ ብሎ ከኔ በኋላ ሰርዶ አይብቀል እንደሚባለው አገሪቷን ለማፍረስ ተነስቶ ከኛ ቀድመው የነሱ ሰዎች ዓለም ውስጥ ብዙ አይነት ዜና፣ የሚያሸብር ዜና፣ የውሸት ዜና አሰራጭተው ጓደኛ የነበረ ሀገርን የኛ ጠላት እንዲሆን አድርገው እነሱ ሰፖርት እያገኙ ዛሬ ስንት ሺህ ዓመት ስትከበር የቆየች ሀገራችን ልክ እኛ ገዳዮች፣ እኛ አጥፊዎች፣ እኛ ጄኖሳይድ ምንሰራ አድርገው በውሸት የዓለም አቀፍ ዜናዎች በተለይ በምዕራብ አገሮች ውስጥ ያሉት በማይገባን መልኩ ጀምረው ነበር። ግን እግዚአብሔር የሚጠብቃት ሀገር እውነትን ተከትሎ የሚሄድ መሪ ያላት ይሄ ሁሉ ያው እኛም በተራችን አሻፈረን ብለን እንደዚህ አይነት ኖሞር የሚባል ሰላማዊ ሰልፎች በየዓለም ውስጥ ተከስተዋል። ከአሁን በኋላ ሁነቱም እየወጣ ነው። ጦርነቱም ምንም የሚያሳዝን አይነት ቢሆንም ምንም ወንድሞቻችንና እህቶቻችን የሚሞቱበት ቢሆንም ነገ ያልቃል። የመጣሁት ያው ከፓሪስ ወጣ ብላ ከምትገኝ ከተማ ኦክሰር ነው። ዛሬ የመጣ ነው ይህንን በሀገራችን ላይ የተነሱት የውጭ ኃይሎች ኢትዮጵያን ለማጥፋት ኢትዮጵያን ለማፍረስ ጁንታው ጋር በመሆን እየተባበሩ ስላሉ ይህንን በመቃወም ነው ዛሬ እዚህ የተገኘነው። እናም እኔ አሁን የምለው ለኢትዮጵያኖች በተለይ በውጭ የምንኖረው ዲያስፖራዎች በዚህ ሰዓት ኢትዮጵያ የኛ እርዳታ በከፍተኛ ሁኔታ ያስፈልጋታል እና ማንኛውም ሰው ያለውን የሚችለውን ያቅሙን ያህል መርዳት አለበት። ሀገራችን ታሸንፋለች፣ ምንጊዜም ኢትዮጵያ ምንጊዜም ታሸንፋለች። ግን ከዚህ በኋላ የሚመጣውን ነገር ኢትዮጵያውያኖች ተባብረው እኛንን ተባብረን ወደፊት እንድትሄድ ማድረግ የምንችለው እና እኔ የምለው በዚህ ሰዓት እባካችሁ ኢትዮጵያውያኖች፣ በውጭ የምትገኙ ኢትዮጵያውያኖች ያላችሁን የምትችሉትን ሁሉ ለማድረግ ሁላችሁም ተነሱ ነው። እንግዲህ እንደምታውቁት ክቡር ጠቅላይ ሚኒስትር አህመድ እንደምታውቁት ወደ ግንባር ሄደዋል እና እኔ እንግዲህ እስካሁን በተፈጠርኩበት እዚህ እድሜ ባለውበት ደረጃ ማንም መንግስት እንደዚህ ወርዶታች ጦርነት ግንባር አላየንም እና እንግዲህ አንድ ክቡር ጠቅላይ ሚኒስትር ወርደው ራሳቸውን ለመሰዋት እንደዚህ ሲነሳሱ እኛ ደግሞ ኢትዮጵያውያኖች ውጭ የምንኖር ኢትዮጵያውያኖች በተለይ ለኛ ከምናገኛት ለኛ ማለት ነው። ምክንያቱም እዛ ወንድሞቻችን ደማቸውን አጥንታቸውን እየገበሩ ነው፣ ህይወታቸውን እየሰጡ ነው እና እባካችሁን እኔ የምለው በተለይ ኢትዮጵያውያኖች በውጭ የምትኖሩ በዓለም ላይ ብዙ ነን። ይህን ተባብረን እንትን ካል የውጭ እርዳታ ሙሉ ያስፈልጋል እና እባካችሁ ነው ማለት ማስተላለፍ። ዛሬ የመጣ ነው እኛ በፈረንሳይ የምንኖር የፈረንሳይ ኮሚኒቲ ኢትዮጵያውያን በሙሉ ኢትዮጵያንም እንዲሁም ትውልደ ኢትዮጵያን የሚወዱ በሙሉ ዛሬ መተን ኢትዮጵያውያን ዛሬም አለን እንደ ድሮ ማለት ነው። እኛ ኢትዮጵያውያን ዛሬ አይደለም አንድነታችን የተጀመረው ወይም ደግሞ ጠላትን መከላከል ጠላትን ማጥቃት ዛሬ አይደለም። ከድሮ ከአባቶቻችን የወረስነው በካራ ማራ የቅርብ ጊዜ እኛ ባንደርስበትም በካራ ማራ በታየው ፍቅር፣ አንድነት ያንን ለመርገም ዛሬም ተሰብስበናል። ዋናው የመጣንበት ምክንያት ምዕራባውያን እና ሲኤንኤን፣ ቢቢሲ እንዲሁም ፍራንስ 24
ተሰብስበው በአገራችን ላይ በሚያነሱት ያልሆነ ወሬ ተከባችኋል፣ አገራችሁ ሊፈርስ ነው፣ ልታልቁ ነው፣ ልትሞቱ ነው የሚሉ ውሸት እንደሆነ ልንመሰክር ኖ ሞር ብለን የተነሳ ነው። ደግሞ ከእንደገና ውሸት አንፈልግም። ኖ ሞር የውሸት ወሬ አንፈልግም። የውሸት ዘገባ አንፈልግም። እኛ ኢትዮጵያውያን ዛሬም አለን፣ ነገም እንኖራለን። ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን የተባልነው ዛሬ ሳይሆን ድሮ አባቶቻችን የጀመሩት ነው። ዶክተር አብይ እዛ መዝመቱ ምንድነው የሚያመለክተው? ሀገር ይወዳል። የሀገር ፍቅር ውስጡ አለ። ይሄን ነው የሚያመለክተን። ይሄ የፖለቲካ ጥያቄ አይደለም። ፖለቲካ ሀሳቡን ደግፈን ምናምን አይደለም። ሀገር ይወዳል። እኛም ሀገር እንወዳለን። አንድ ላይ እንኖራለን። ሁላችንም ሰዎች ነን። እንደ ሰው ተባብረን መኖር እንችላለን። ሰው አማራ፣ ጉራጌ፣ ሶማሌ ምናምን አብን ኦነግ ምናምን ብሎ የሚከፋፈለው እኛ ሰዎች ነን። ክርስቲያንም ሆነ እስላም ከአፈር እንደተፈጠረ ያውቃል። የትም አፈር ላይ ሄዶ ቢሞት አፈር ሆኖ በስብሶ ይቀራል። ስለዚህ ሰዎች ነን። በሰውነታችን ተስማምተን መኖር እንችላለን። ሌላው ችግር የለውም። ቋንቋ ቢጠፋ የሰው ልጅ በምልክት ተግባብቶ መኖር ይችላል። ስለዚህ እኛ ሰዎች ነን። እኛ ኢትዮጵያውያን እንደ ኢትዮጵያውያን በፍቅር እንኑር። አመሰግናለሁ። ዛሬ እዚህ የተገኘ ነው ያው በሀገራችን ጉዳይ ነው። ማንኛውም ከሀገር በላይ የሆነ ነገር የለም። በሀገራችን የመጣሉና ነው። መላው ኢትዮጵያዊ በሀገር ቤትም ያለው በዚህም በዩሮፕም በሌላው አሜሪካም በኤዥያም ያለው ሁሉም የተነቃነቀ ውስጡ የተነካ ነገር ነው። ለምን ሀገር ስትኖር ነው የሰው ልጅ ራሱን አስጠብቆ ህይወቱን ችሎ የሚኖረው። እዚህ በሰው ሀገር ላይ እኛ በምንኖርበት ሁኔታ ምንም አይነት እያየን ነው። ምዕራብ አፍሪካውያኖች ምን ያህል እንደሚሰቃዩ የውስጣቸው አይምሯቸው ይህንን ነፃነታችን ተጠብቆ ያለ ነው። ጥንት አባቶቻችን ባፈሰሱልን ደም አጥንታቸውን ከስክሰው ደማቸውን አፍሰው በሰጡን ነፃነት ነው። እኛም ደግሞ አሁን በሀገራችን ላይ መንግስታችንን ባደረገው ነገርና በተነሳው ነገር ጥሩ እንቅስቃሴ ነው ያለው። በጣም ለዚህ አክብሮት አለን። ያው ፖለቲካ ነው፣ ግን በሀገር በተነሳው ሁሉና ግን መንግስታችን ጥሪ ባቀረበው ሁሉ ህዝብ ያለው እንቅስቃሴ ያለው መቻቻል ያለው ኢትዮጵያዊ አንድነት በጣም ደስ በሚል ነው አኩርቶናል። ያንን እዛ ጋር ደማቸውን እያፈሰሱ እዚህ ደግሞ ወተንኛ ማሰማት ድምጻችንን ምንም የሚያቀተን ነገር የለም። ምንችለውን በማንኛውም ነገር መደረግ ያለበትን ነገር ለማድረግ ሁሉም ኢትዮጵያዊ፣ ኤርትራዊ፣ ሌላውም ዝግጁ ነው። ግን ሁለተኛ ደግሞ ለአውሮፓውያኖች የምናስተላልፈው የሚሰሙን ካሉ ዛሬ የመጣንበትን አሜሪካም ሆነ ዩሮፕም ሆነ እዚህ ያለንበትን ፈረንሳይ እጃችሁን ከኢትዮጵያ አንሱ ነው። ኢትዮጵያ ላይ እጁን ያነሳ በህይወቱ ኖሮም አያውቅም፣ ወደፊትም አይቀጥልም። ኢትዮጵያ ናት፣ ሁሌም ትቀጥላለች፣ ታሸንፋለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው። ወደሱ ነው የምናመለክተው። እግዚአብሔርም ይረዳናል፣ እናሸንፋለን። ኢትዮጵያውያን፣ ኤርትራውያን አንድ ነን። ኢትዮጵያውያን አላችሁ ወንድሞቻችን እህቶቻችን ለእናት ሀገራቸው ደማቸውን እያፈሰሱ ነው። እኛም ከጎናቸው እንቆማለን። ኢትዮጵያ በታሪኳ ሽንፈት፣ ውርደት አታውቅም። ኢትዮጵያን የናቋት ይናቃሉ። ኢትዮጵያን የናቋት ይናቃሉ። እኛ የሚኒሊክ ልጆች ነን። እኛ ሽንፈት በደማችን የለም። ውርደት በደማችን የለም። ባንዳነት በደማችን የለም። እኛ ሀገራችንን አንሸጥም። እኛ በዘር በፖለቲካ አንከፋፈልም። አንድ ነን። አንድ ኢትዮጵያ። ኢትዮጵያ በክብር አይሰማም። በክብር ለዘላለም ትኖራለች። ኢትዮጵያን የሚጠሏት ይደቃሉ። አሜሪካ፣ ፈረንሳይ፣ ኢንግላንድ ስቶፕ። ኢትዮጵያ
ኢትዮጵያ በክብር ለዘላለም ትኖራለች። እናሸንፋለን። N'est que mensonge. En voici deux exemples. Après une enquête de 6 mois menée par une commission des Nations Unies des droits de l'homme, cette dernière a révélé qu'il n'y a pas eu de génocide dans le Tigré, ni de famine utilisée comme arme de guerre. Mais les médias, les politiques, les sympathisants du TPLF parlent toujours de génocide du Tigré, obnubilés par leur fiction. La réalité du terrain les contredit. Le seul génocide reconnu par cette même instance est celui de Maïkadra. 1550 Amaras ont été tués par des miliciens tigréens. Par ailleurs, World Food Programme avait envoyé 466 camions d'aide humanitaire. 428 camions ne sont jamais revenus et sont utilisés pour transporter les combattants du TPLF à la guerre. World Food Programme n'a jamais condamné ni même révélé cette perte. C'est une aide militaire déguisée en aide humanitaire. Si les États-Unis et leurs alliés étaient réellement concernés par l'aide humanitaire, ils auraient condamné fermement le non-retour de ces camions dont l'usage a été détourné. Si les États-Unis et leurs alliés étaient réellement concernés par la protection des droits de l'homme, ils auraient condamné fermement le génocide et les exactions commises par le TPLF. L'intérêt des États-Unis et de leurs alliés n'est ni la démocratie, ni la protection des droits de l'homme, mais uniquement le retour du TPLF au pouvoir pour exécuter leurs ordres. Les États-Unis sont aveuglément guidés par leurs profits et organisent le renversement du pouvoir éthiopien, pourtant élu démocratiquement par 40 millions d'électeurs. Des fuites ont montré que des réunions secrètes se sont déroulées aux États-Unis dans cet objectif. Depuis 1 mois, les États-Unis demandent à leurs ressortissants vivant en Éthiopie de quitter d'urgence ce pays sous prétexte que la capitale Addis Ababa serait entourée par les rebelles du TPLF, arguant qu'ils ne pourront pas évacuer comme en Afghanistan. Devant ces annonces alarmistes, la France a affrété dimanche dernier un avion pour rapatrier ses ressortissants qui ne comprenaient pas la raison de ce départ précipité. Ces agissements mènent au chaos actuel que connaît l'Éthiopie. Addis Ababa est paisible, la vie y est comme d'habitude, les rebelles sont en perdition totale. Un général américain en retraite a fait le constat accablant que l'administration américaine avait un problème grave d'appréciation sur l'issue des guerres et donné l'exemple de l'Afghanistan et de l'Éthiopie. Cette année, la problématique de l'Éthiopie a été à l'ordre du jour de 12 réunions du Conseil de sécurité, comme si l'Éthiopie constituait une menace mondiale. L'Éthiopie est peut-être pauvre, mais digne, les Éthiopiens sont fiers et prêts à défendre leur patrie. Le No More mouvement se répand comme une traînée de poudre, nos frères africains se le sont appropriés et nous les remercions. እናሸንፋለን በርቱ 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 እናመሰግናለን ትግላችን ይቀጥላል ከዚህ በመቀጠል በዚሁ ማለት አንድ ላይ ለመጨረስ ወይዘሮ ገነት ከኤርትራ ኮሚኒቲ ንግግር ታደርግልንና ከዛ ወደ ሙዚቃ እንሄዳለን የአፍሪካውያን ወንድሞቻችንን መሃላችን ይገኛሉ በእንግሊዘኛ ወይንም ደግሞ በራሳቸው ቋንቋ አፍሪካን ወክለው ኖመር ሙቭመንትን የተቀላቀሉ ወገኖቻችን አሉ እድሉንም ለነሱ እንሰጣለን ወይዘሮ ገነት እስከምትዘጋጅ ድረስ ኢትዮጵያ ታሸንፋለች ኢትዮጵያ ታሸንፋለች አንድነት ሁሌም ኃይል ነው Je vais parler en tant que représentante de la communauté érythréenne en France. Aujourd'hui, pour la manifestation du No More, nous, Éthiopiens et Érythréens, manifestons aujourd'hui pour exprimer notre colère contre le soutien apporté par les pays occidentaux à une junte qui met en danger l'existence de nos pays. Cela fait des générations que la région de la Corne de l'Afrique est à la merci des grandes puissances. Il est grand temps d'y mettre un terme. Nous sommes plus que jamais déterminés à lutter contre la tentative de balkanisation de nos territoires. C'est pourquoi nous disons que le temps de la... C'est pour cette raison qu'ils veulent remettre en selle une faction à l'agonie qui massacre, pille, brûle des hôpitaux, des écoles et tue selon des sélections ethniques tout en employant des enfants soldats. Pourtant, le peuple éthiopien est passé aux urnes et a fait un choix clair et net en faveur du Premier ministre Abiy Ahmed. Américains et Européens exercent à l'heure actuelle d'un côté une pression économique en mettant des bâtons dans les roues pour empêcher la finalisation du barrage de la Renaissance, synonyme de développement économique pour toute la région, et de l'autre, pression politique en utilisant des institutions telles que l'ONU ou l'Union européenne de manière indue. Ces derniers mettent des sanctions à tour de bras sur l'Érythrée
comme ils l'ont fait pendant 9 longues années pour tuer économiquement le pays. Pourtant, c'est l'Érythrée qui a subi l'assaut de 22 missiles lancés par les terroristes. Le projet des Weyane ou TPLF nous concerne tous au même titre. En effet, les anciens combattants d'hier devenus des terroristes de l'intérieur ont passé leurs 27 ans de règne à fomenter un projet funeste, celui de conquérir l'Érythrée et de l'intégrer dans une hypothétique grande graille et parallèlement faire disparaître l'Éthiopie telle qu'elle existe aujourd'hui. Bref, le projet de nous rayer totalement de la carte et les uns et les autres. Par voie de conséquence, nous nous trouvons sur le même bateau. Si une partie coule, c'est tout le bâtiment qui se fonde. Notre solidarité est donc vitale. Dans ce cas, pourquoi est-ce qu'on attend de nous, Érythréens et Éthiopiens, que l'on soit conciliant avec ceux qui viennent une bombe à la main en jurant notre perte? Ce groupuscule seul n'a pas la capacité d'affronter plus de 100 millions de personnes s'il ne jouissait pas de l'aide extérieure. Nous disons stop à tous ceux qui lui fournissent de l'aide matérielle et logistique et qui créent un précédent qui menace toute la corne de l'Afrique et qui est mortel pour tout le continent. Ce rêve impossible, entretenu lorsqu'ils étaient au pouvoir, a connu le coup de grâce sous la forme d'un traité de non-agression signé entre Addis Abeba et Asmara en juillet 2018. L'ultime cauchemar des Weyane s'est réalisé. L'Éthiopie et l'Érythrée ont signé un accord de paix réel. Nous devons respecter soigneusement ce traité afin que nos enfants et les générations à venir ne connaissent plus jamais de guerre. No more war. 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 L'Éthiopie vaincra. L'Éthiopie vaincra. De l'Éthiopie. De l'Éthiopie. L'Érythrée vaincra. L'Érythrée vaincra. De l'Érythrée. De l'Érythrée. L'Afrique vaincra. L'Afrique vaincra. De l'Afrique. De l'Afrique.